እናህል አሳልፋችሁ አብራችሁ በልታችሁ አብራችሁ ጠጥታችሁ በዚህ ልክ አቤልን መጠጠር በጣም ከባድ ነው። እንዴት የጓደኛው ፍቅረኛ በአንድ በኩል የጓደኛው ፍቅረኛ ናት፣ በአንድ በኩል ደግሞ ጓደኛው ናት። አብራችሁ ነው ያደጋችሁ፣ አብራችሁ ነው የምታሳልፉት ሁሉ ነገር። እንዴት አቤላ እንደዚህ ነገር ያደርጋል? እንዴት በምን ሁኔታ የሰው ነፍስ ሊያጠፍ ይችላል? እንኳን የሰው ነፍስ ያጠፋ ሰው አሳዶ እኮ ነው ይዞ እኮ ነው በሱም ብለዋል እኮ እኔ እንደዚህ አይነት ወንጀል በሰራ ለምን ወንጀለኞችን አሳድዳለሁ ብለዋቸዋል። ግን እናንተ በምንም ሁኔታ ልትረዱት አልቻላችሁ። በቃ አንተ ተጥረናል ነው የምትሉት። በዚህ አጋጣሚ ልዑል በጣም ጀግና ፈጥኖ ደራሽ እኮ ነው። ልዑል የቴዲ ጉዳይ ይዞታል። አንዳንድ ነገሮችን ቪዲዮ የያዝኳቸው ነገሮችን ማስረጃ ሰብስብ ያለሁ ማስረጃ ስለመሰበስብ ነው ዝም ያልኩኝ እንጂ በአቤል ጉዳይ ላይ እጅ ያስገብቻለሁ አለሁኝ። በቪዲዮ እመጣለሁ። የሆነ ማናግራቸው ሰዎች አሉ። እነዛ ሰዎችን አናግሬ ቪዲዮ ይዤላቸው እመጣለሁ ነው። አቤል እንደዚህ ነገር እንደማያደርግ ጠንቅቄ አውቃለሁ። አቤል በጣም ጨዋ ሰው ነው። ስራው በስርዓት የሚሰራ በአግባቡ የሚሰራ የሰው አዛኝና የተቸገሩ ሰዎች የሚደርስ ወጣት ስለሆነ አቤል በዚህ ጉዳይ ላይ እንደማይሳተፍ እርግጠኛ ነኝ ብሎ ነው 100% እርግጠኛ ሆኖ ነው ልዑልም የተናገረው። እንግዲህ ይሄ ጉዳይ ወይም ይሄ ኬዝ ልዑል ከያዘው ዘላለም መቼም ይደግፋቸዋል ጓደኛሞች ስለሆኑ ይሄ ጉዳይ ቴዲ ነፃ እንደሚሆን እርግጠኛ ነኝ። ግን እኔ የገረመኝ እድሜ ልኩ ከሱ ጋር የኖሩ ጓደኞቹ በዚህ ልክ መጠርጠራቸው ነው። እኔ በጣም የገረመኝ እንዲህ ሰው በዚህ ልክ ለምን ጓደኛ መቼ ነው? ለምንድነው በአሁኑ ሰዓት ጓደኛ የተበላሸ የመጣው? ለምንድነው በአሁኑ ሰዓት ጓደኛ ሰው በጓደኝነት የማይቀጥለው? ለምን ሰው በዚህ ልክ ተቀየረ? ለምንድነው ሰው አውሬ የሆነው? ለምን አሁን እሱም ብለዋል እኮ እሺ፣ ይሄ ጉዳይ እሱ እንዳልሆነ ካወቃችሁ የእናንተ ጓደኝነት ይቀጥላል? ዛሬ ሳፋችሁ ሞልታችሁ ደረታችሁ ነፍታችሁ ቁጭ ብላችሁ አንተ ነህ በአንተ ቤት ነው ይሄ ጉዳይ የተከሰተው፣ በአንተ ቤት ነው ይሄ ጉዳይ የተፈጠረው፣ ስለዚህ ከአንተ ውጪ ሌላ ማን አለ? እመን ወይ ሳታገፍ ትረሃት ከሞተች ወይ በሆነ ነገር ተጨቃጭቃችሁ ይሄ ክስተት ከተፈጠረ እመን ብላችሁ ነው ያሳመናችሁት። እሺ ይሄ ጉዳይ እሱ እንዳልሆነ ፖሊስ አጣርቶ ከደረሰበት ምንድን ነው የሚወጣችሁ? የእናንተ ጓደኝነት ይቀጥላል? እናንተ አሁን ጓደኞቼ ናቸው ብሎ ከእናንተ ጋር ይቀጥላል ነገሩ? ብቻ አቤል ፈጣሪ ይርዳ። ንጹህ ሰው ምን ጊዜም ቢሆን ይቆያል ይዘገያል እንጂ ንጹህነትህ ይረጋገጣል። እንደማታረገው ደግሞ እርግጠኛ ነን። ያኔ ሙሉ በሙሉ እርግጠኛ ነኝ ባልም ግን አታረገውም። ለምን? ወንጀልን የሚያሳድድ ሰው እንዴት ወንጀል ይሰራል? ሰው ሆኖ ማይሳሰት የለም። ልትሳሳት ትችላለህ። ግን ካደረከውም አድርግ ያለሁ ብላ የህግ አካላቶችን ተናግረህ እኮ በቁጥጥር ስር ትውል ነበር። ግን ራስህ ቤት ውስጥ እሺ፣ ለምን ካሜራ ጠፋ? ለምን ሰራተኛው ጠፋች? ለምን ዘበኛው ጠፋ? አቤል ከሆነ እንዴት ሊጠፉ ቻለ? እንዴት ሲፈልጋቸው አያገኛቸውም? ሁለተኛ ደግሞ አቤል ጓደኛ እንዴት ሊጠፋ ቻለ? አቤል ሲደውለት ለምን አያነሳም? አውቆ ነው የአቤል ጓደኛ አቤል ነው እንዲባል ወይስ አቤል ኬዛቸው የያዘባቸው ሰዎች ናቸው ይሄ ጉድ የፈጸሙት ከጓደኛው ጋር ተስማምቶ? ምክንያቱም በአሁኑ ሰዓት ጓደኛ አይደለም የሚሸጠው፣ ጓደኛ እኮ ነው በአሁኑ ሰዓት ጠላት የሆነው። ጓደኛዬ ነው ወዳጄ ነው ምንም አያደርገኝም ብለን ቤታችን ክፍት አድርገን የምንቀበለው ሰው ነው በአሁኑ ሰዓት ያጠቃል እንጂ ጠላትማ ትጠነቀቁታላችሁ እኮ። ጠላቴ ነው ይሄ ሰው ያጠቃኛል፣ በሆነ ጉዳይ ቢያገኘኝ ያጠቃኛል ብላችሁ እኮ ነው ትጠነቀቁታላችሁ። ማትጠነቀቁ ሰው የራሴ ሰው ነው ጓደኛዬ ነው የምትሉት ሰው ነው በአሁኑ ሰዓት አሳልፎ የሚሰጣችሁ። ለምንድን ነው ይሄ የሚያደርገው? ለብር ብቻ ብለው። በቃ ጓደኝነት የሚባል ነገር በአሁኑ ሰዓት ጠፋ። ከማን እንደምትኖሩ አላውቅም። እላ ፈጣሪያችሁና ራሳችሁ ብቻ እንጂ ማንም እንደማታምኑበት ዘመን ነው የመጣው። ግን አለ ሰው መኖር አይቻልም። ሰው አለ ሰው መኖር እንዴት ይቻላል? ቢያማው ሐኪም ቤት የሚወስደው ሰው ነው። ሐኪም ቤት ሄዳችሁ የሚያክማችሁ ሰዎች ናቸው። ግን ሰው ማመን በጣም ከባድ የሆነበት ዘመን ነው የመጣው። እንዴት የገዛ ጓደኛው በዚህ ልክ ያስጠቃዋል? አቤል የምናውቀው ጥሩ ስራ ውስጥ ሲሰራ ነው። ፈጥሮ ደራሽ ነው። ልዑል ጋር የሆነ ቢከሰት ቴዲ የልዑልን ስራ ሳያቆመው በፊት የሆነ ነገር ቢከሰት ቴዲ ጋር የሚደርሰው አቤል ነበር። ልዑል ጋር የሚደርሰው አቤል ነበር። ዛሬ እንዴት እሱ እንዲህ ነገር ያደርጋል? እሺ ከተሳሳተ እኮ ግልጹ ይነግራል። በቃ ተሳስቻለሁ ይቅርታን ብሎ እኮ አሳልፎ ለህግ ሊሰጥ ይችላል። ግን በዚህ ልክ ጓደኞቹ መተው ቤት ድረስ መተው ማውቀሱ
እኔ በጣም ነው ያፈርኩት። በጣም ፍቅረኛ ተብዮ ለምን ስልኩ አጥፍቶ ይጠፋል? ለምን ተብሎ እና የሆነ ኬዝ አለ። የሆነ ከአቤል ጀርባ የተሰራ ኬዝ አለ። ከአቤል ጀርባ የተሰራ ኬዝ ባይኖር ኖሮ ጓደኛው አይጠፋም። ሁለተኛ ደግሞ ስልኩ አጥፍቶ አይጠፋም። ግን ዛሬ የጓደኛው የቴዲ ጓደኛ ቤተሰቦች ወንድሙ መጥቶ ወንድሜ ያምጣልኝ፣ አንተ ነህ የደበቀው፣ አንተ ነህ እንደዚህ። ምን ሊያደርገው ነው የሚደብቀው? ምን ሊያደርገው እንዴ? ጓደኛው አይደል? ምን ሊያደርገው ነው የሚደብቀው? ሬሳ ቤቱ ተገኘ፣ በቃ ህግ ይጠይቀዋል። ሬሳ ቤቱ ተገኝቶ እኮ ነው ፖሊስ ጋር ደውሎ ህግ እንዲመጣ ያደረገው፣ ፖሊሶች እንዲመጡ ያደረገው። ስለዚህ ለምን ይሄ ነገር በማድረጉ ነው የተጠራጠረው? የምጠራጠሩት ቤቱ ዘግቶ ሌላ ቦታ መሄድ እኮ ይችል ነበር። አላወቅኩ ማለት እኮ ይችል ነበር። ግን ይሄ ነገር ሆነ ብሎ የተዘጋጀ ሴራ ነው። አቤልን ለማጥመድ፣ አቤልን ከዚህ ስራ እንዲወጣ የእሱ ጠላቶች ናቸው። ሆነ ብለው ከጓደኛው ጋር ግንኙነት ፈጥረው ሁሉ ነገር ተወያይተው ብር ከፍለውት ይሄ ነገር እንዲያደርጉ እሷም ገለው ሬሳዋ ቤት ውስጥ አምጥተው እንዲጥሉ ነው ያደርጉ። እኔ ምንም አይደለም። አቤል ቢታሰርም ይፈታል። መታሰር ቀላል ነው። ሀገራችን ላይ ይታሰራል። አዳም ይበላል፣ ይጠጣል፣ እዛው ይተኛሉ። የሆነ ስልጠና ሰልጠው ይወጣሉ። አለቀ። እድሜ ይፍታህ የሚባል ነገር የለም። የገደለ ይገደል የሚባል ነገር የለም። አቤል ይሄ ነገር አደረገ ማለት አይደለም። ቢታሰርም ቀላል ነው። ነገ ይፈታል። ይብላኝ የሞተችዋ መልሳ ማትመጣዋ፣ መልሳ ቤተሰቦቿ ማታይ፣ መልሳ የዱንያ ማታይ። ሁላችንም ሞት አለ አይቀርም። ሁላችንም በየተራችን እንሄዳለን። ግን አሁን እሱን ሳይሆን የእሷ ሞት ሳይሆን ያሳሰባቸው የእሷ ጓደኞችም ሆነ የእሱን ጓደኞች ያሳሰባቸው የአቤል ጓደኛ መጥፋቱ ነው። ለምን ጠፋ? በቃ ኤፍሬምን ለምን ጠፋ? ለምን ሊጠፋ ቻለ? ወንድሜ ለምን ጠፋ? አንተ ነህ የደበቅከው፣ አንተ ነህ እንደዛ ያላከው፣ አንተ ነው ያገትከው። ለምንድን ነው የሚያግተው? ይሄ በሙሉ ወይ ራሳችሁ የሰራችሁት ሴራ ሊሆን ይችላል። ከአቤል ጀርባ የሰራችሁት ሴራ ሊሆን ይችላል። አቤል እኮ ይደርስበታል። አቤል ቢታሰር እኮ ሺህ አቤሎች አሉ። አቤል ታስሮ እስር ቤት ቢቀመጥ እነ ሉል ከጉድጓድ ቆርፍሮ አውጥተውት ይሄ ማን እንደያዘው፣ ይሄ ኬዝ ማን እንደጀመረው፣ ማንን ይሄ ወንጀል እንደሰራው ሉል ብቻ ፈርፍሮ ያወጣዋል። እናንተ አላወቃችኋችሁ። ስለ ሉልና ወይ ስለ ቴዲ በደንብ ስላላወቃችሁ እኮ ነው። ሉል ይታሰር፣ ሉል አልኩኝ፣ ቴዲ አቤል ይታሰር። አቤል ቢታሰር እኮ ሺህ አቤሎች አሉ። ኬዙ እያንዳንዱ ፈርፍሮ የሚያወጡ ጀግና፣ ምንም ነገር ማይበግራቸው፣ ህይወታቸውን ለሰው አሳልፎ የሚሰጡ፣ ሁሌ የሰውን የሚኖሩ፣ ወንጀልን የሚቀፋቸው፣ ወንጀልን እንኳን በዱላ እንኳን ማይነኩ፣ የወንጀል እንኳን ጫፉ ማይደርሱ፣ በሩቁን የሚሸሹ ጀግና ጋዜጠኞች አሉ። እንዳለ ይነሳሉ። እናንተ ልትዋረዳላችሁ። ከዚህ ከኬዙ ጀርባ ከወንጀሉ ጀርባ እጃችሁ ያለባችሁ የአቤል ጓደኞች በሙሉ ነገ እጃችሁ ነው የምታገኙት። ዛሬ አፋችሁ ሞልታችሁ የአቤልን እንደዚህ ብላችሁ ተናግራችሁታል አይደል? አቤል ይታሰራል፣ ግን ጓደኞቹ ነገሩ ያጠሩታል። ይብላን ያናንተ እንጂ የእሱ ጀግና ጓደኞች አሉ። እንደናንተ አንተ አድርገዋል ብሎ ማይፈርዱ። እንዴት አድርገዋል? እንዴት ነው ነገሩ? ለምን ይሄ ነገር ተከሰተ ብሎ ቁጭ ብሎ ተወያይቶ የሚፈቱ ጀግና ጓደኞች ስላሉት እነሱ ነገሩ ይፈቱታል። እናንተ ናችሁ የምትዋረዱት እንጂ አቤል መቼም አይዋረድም። መቼም ገና ኬዙ ሲጀምረው ነው ሉል አቤል እንደዚህ ነገር አያደርግም፣ እንደዚህ ነገር እንደዚህ አስጸያፊ ነገር እንደማያደርግ እኔ ራሴ እርግጠኛ ነኝ ብሎ ነው የመሰከረለት። በአደባባይ ወጥቶ አያችሁ፣ በአደባባይ በሚዲያ ወጥቶ ይብላኝ ለእናንተ ከጀርባ የምትሾካኮ በሙሉ ሾካኮች እና አቤላችን አይዞህ በርታ። አንድ ነገር ሲመጣ ደግሞ ሊያጠነክር ነው የሚመጣው። መጠንከር አለብህ። እንደማታረገው እኛ ሁላችንም እናምናለን። ከጀርባህ የተደረገ ነገር ነው። ሲጠራ ድረስ እስር ቤት መቆየትህ አትማማም። ጨዋ አይደለህም፣ ወንድ ልጅ ነህ። እንድጠነክርና ወንጀል የሚሰሩ ሰዎች ደግሞ የበለጠ እንድትሰራ ያጠነክሩሃል። እነዚህ ስለዚህ ጠንክር። ሉል ያለ አሸናፊ ያለ ሌሎች እኛ ማናቃቸው ዘላለም ያለ አንተ መቼም ኬዝህ ወደ ኋላ አይቀርም። በቅርቡ እውነቱ ወጥቶ ከእስር ቤት ትወጣለህ። ከታሰርክ ወይ የ2 ሳምንት ነው ወይ ለ10 ቀን ነው። እስከዛ ደግሞ መታገስን የመሰለ ነገር የለም።
ስለዚህ ሁላችሁም አቤልን አይዞህ አብሽር በሉት፣ ቤቱ ሂዳችሁ አበረታቱት። ከእስር ቤት ሲወጣ ድረስ ደግሞ ቻናሉ መቶ ሰብስክራይብ ማስገባት አለብን። ስለዚህ ሁላችንም 100K እናስገባው፣ አቤልን እናበረታታው። እኔም ደምሩኝ፣ ሰብስክራይብ አድርጉኝ፣ ላይክ አድርጉኝ፣ አበረታቱኝ። እወዳችኋለሁ ሁላችሁም። ከስሪው ሲወጣ ደስ እንደሚለው ቻናሉ ማሳደግ አለብን። ሁላችንም ተያይዘን ከዚህ ኬዝ ነፃ እንደሆነ ሁላችንም እናውቃለን። አቤል ፈጣሪ ድረስልህ፣ በርታንን። ወሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ባይ ባይ። እወዳችኋለሁ።